السلام عليكم ورحمة الله وبركاته ودنا የተከበራችሁ ቻናል ተከታታዮች የገቡ አዳዲስ ረከቦቶች ናቸው። እነዚህ የሚያማምሩ ረከቦቶች ናቸው። ያዋቸው እነዚህ ደግሞ በዲም ላይት የሚሰሩ ያለ ዲም ላይትም የሚሰራ አለ። በዚህ ዘርሁ ነው እዩት። አንዱ ብቻውን እንደዚህ ነው የሚሆነው ማለት ነው። ይሄ ለወጣት ቤት ነው የሚሆነው፣ ለትልልቅ ሰዎች ይሄ አይሆንም። ወጣቶች ግን በስነ ስርዓትና በጽዳት ስለምትይዙት ይሄ ለእናንተ ይሆናችኋል ማለት ነው። ይሄ የጀበና ማስቀመጫ አለው፣ ፌርሜሎ አለው። ያኔ ብዙ ነገሮችን ያሟላ ነው። ብቻውን ብቻ አይደለም ረከቦቱ ማለት ነው። ማጨሻ ነገር አለችው። ይሁት ይሄኛው በሲልቨር ከለርም አለ። ይሄ ስድስት የለም መሰል እነዚህ የቀጤማ መፈረሻ ናቸው። ሲፈረሹ ነው የሚያምሩት። ዙሮ ዋቸው ብዬ ነው። በ1 ሜትር በ2 ሜትር መሸጥ ይችላል። እነዚህ ወለል ምንጣፎች ናቸው። ባለ ሳንቲሞቹ አንደኛዎቹ ማለት ነው። ከለር አላቸው። ሲልቨር ከለር አለ። ይሄ አለ። በፈለጋችሁት ከለር አለ። ይሄ ደግሞ የምግብ ሱፍራ ነው። ሌላው የወለል ምንጣፍ ይሄ በፈለጋችሁት ከለር አለላችሁ። ይሄውላችሁ እዚህም ጋር የወለል ምንጣፍ አለ። በፈለጋችሁት አይነት ከለር በመረጣችሁት። ሌላው የቤት እቃ ነው። ይሁት ፎቶዎቹን ማየት ትችላላችሁ። ይሄው የሽንኩርት መፍጫ እናት በሚለው አለ፣ በላይኛው አለ። የውሃ ማሞቂያ ቦይለር እንደምታዩት እዚህ ጋር ብርቅ ደግሞ አለ። እዚህ ደግሞ እንደምታዩት በኤሌክትሪክ የሚሰራ እንትን አለ። ፌርሙዞች አሉ። የወይን ብርጭቆ ይሄው ይሄ አለ። እነዚህ ደግሞ 3 ተደራራቢዎቹ ባለመስታወቶች ወጥ ማቅረቢያ። ይሄ ደግሞ ያነጩ ሰሃን ማለት ነው፣ ታውቁት የለ። እነዚህ ደግሞ ከጎን ቀይ ያሉት ስቶቭ ናቸው፣ ባለ 1 ማለት ነው፣ ለቡና ማፍያ። ይሄ ቲፋል የማዳም ቤት እንትን እዚህም አለ ባለመስታወቱ። ይሄ የጁስ መፍጫ ነው። እነዚህ ደግሞ የሰላጣ ቦሎች ናቸው። እነዛ ባለ ብርጭቆዎቹ ማለት ነው፣ ሰላጣ የሚደረግበት ነው። ይሄም እንደዛው የወጥ ማቅረቢያ። ይሄ የብረቱ ሰርቪስ ነው፣ 3ቱ ማለት ነው። የብረት ሰርቪስ እዚህ ላይ ማየት ትችላላችሁ። ረከቦት የሚያወዝህም አለ፣ ቅድም ማሳይቻችኋለሁ። እንደገና አዳዲስ ብርጭቆ ገብተዋል። ረመዳን ለሾርባ ለምናምን፣ ሌላም ጊዜ ሾርባ አጥሚት ምናምን ብትሰሩ በዚህ ነው የሚጠጣው። ለሳምፕል እዚህ ጋር አሳያችኋለሁ። ይሄው እንዴት እንደሚያማምሩ ይዋቸው። እንደዚህ ናቸው። እዚህም በደርዘን ብትገዙ፣ በነጠላ ብትገዙ በተለያየ አይነት ከለር አለ። እዩት። ሀገራችሁ ላይ ምንም የሌለ ነገር የለም። ሲያማምሩ። ሌላ ምን ላሳያችሁ? ይሄን ከፈለጋችሁ አለ። ይሄ ለሾርባ ቦል ትፈልጓለ። ይሄም አለ፣ የሱ ዝርያ ነው። ይሄ ደግሞ ለየት ያለ የሚያምር አለ። እነዚህ በከለሮች አሉ የሾርባ። እዚህ ጋር ደግሞ የቁርጥ ሰሃን የሚያማምሩ አዳዲስ የመጡ የቁርጥ ሰሃን። ይሄ በአንደኛው ከለር ሲሆን ይሄ በሁለተኛው ከለር። ውሃ ፍራም ናቸው፣ የሚያማምሩ ናቸው። እዩ ከፈለጋችሁ በዚህ ያለ። እነዚህ የኩኪስ የዳቦ ቆሎ ማቅረቢያ ምናምን እዩ። እነዚህም ከፈለጋችሁ በዚህ እዩ። ይሄ ሰሃን እነዚህ ብርጭቆ
በፈለጋችሁት ከለር በዚህም አለ እንደምታዩት። ይሄ ጁስ መፍጫ ይሄን እዛም ማሳይቻችኋለሁ፣ እዛም ማሳይቻችኋለሁ። ይሄ ደግሞ ጆክ ነው የብርጭቆ ማለት ነው። በፎቶ ላይ እንደምታዩት የብርጭቆ ጆክ የውሃ ማቅረቢያ። ይቺ እንደምታዩት በፎቶ ላይ ቆይ ይሄ በካርቶን እንዳሳየኋችሁ ይዋት በብርጭቆ ናት። የስኳር ማስቀመጫ ናት የምታምርዬ። በካርቶን ያው በብዙ ይውዛለ። ይሄ ደግሞ የስጋ መቀቀያ የሀሪስ ምናምን ማዲያም ቤት ያለው ማለት ነው። ይሄ አያችሁት እዚህም አለ ማለት ነው። ይሄ ደግሞ ያው የእንትን መፍጫ የሽንኩርት በብረት በኤሌክትሪክም ይሰራል በእጅም ይሰራል ማለት ነው። ይሄ እናት መፍጫ ነው። ይሄ እንደፈለጋችሁ በተለያየ አይነት ነገር አለ ብያችኋለሁ። እነዚህ የሻይ ቡሽ ናቸው እንደምታዋቸው። የሻይ ቡሽ በተለያየ አይነት ከለር የሻይ ቡሽ ፎቶ ላይ ማየት ትችላላችሁ። ይሄ ደግሞ ስቶቭ ነው። ያው ባለ 2 አይነት ስቶቭ ማለት ነው። ያ ደግሞ እንዳያችሁ ይሄ ነው። ይሄ ደግሞ ሚዛን መግዛት የሚፈልግ ሰው ካለ ማለት ነው። ይሄ ነው። ሌላም ላሳያችሁ። ይሄ ደግሞ የወተት ማንጫ የወጥ መውሰጃ ሰው ቤት በዶሮ ምናምን። ሌላ ላሳያችሁ ደግሞ ቆይ ደርኩትና አሁን ለሰው ወሰርኩት ሰርቪስ ማለት ነው። እንዴት እንደሚያምር ይሄ እንኳን ቆሽሾ ነው ተውት። ይሄ ከላይ ያለው ነው 3 ሲሪ ነው። አንዱን አነሳሁት። አንድ ትንሹ፣ መካከለኛው፣ ትልቁ ወት 3 ሲሪ ማለት ነው። አሳያችሁ ያው 3 ሲሪ ሲያምር። ሌላ ደግሞ ይሄም የሱ አይነት ነው። 3 ነው። ትንሽ፣ መካከለኛ፣ ትልቅ ይሄው ማለት ነው። 3 ሲሪ ይሄም 3 ሲሪ በጣም ነው የሚያምር። ሌላው ያላሳየኋችሁ ይሄ ለብፌ የሚሆነው ይሁት ይሄ ራሱ ለብፌ የሚሆነው ቆንጆ እንትን ነው ማለት ነው። ይሄ የቡና ማሽን ቡናውን ከታችሁ እየጨመቀች የምታወጣው ማሽን ማለት ነው። እዚህ ጋር ደግሞ የውሃ ብርጭቆዎች ምናምን አሉ እንደምታዩት። ሌላው ጭልፋ ምናምን ይሄ መዳም ቤት ያለ ይሄ ብስኩት እየጠበስን ጥብቅ አድርገን የምናወጣበት ጭልፋ፣ ማንኪያ፣ ሹካ እንደፈለጋችኋል ማለት ነው። ሌላው የተለያዩ ሮቶዎች አሉ፣ መጥረጊያዎች፣ እንትኖች እንደምታዩት ወንበሮች ምናምን በፈለጋችሁት አይነት። ይሄ የዱቄት መክተቻ ይሄ ምናምን ቆይ አስተልቄባችሁ ነው። ይሄ ያለ ባለ ያለ ይሄ ያለ ሮቶ አለ ምናምን በፈለጋችሁት። ወንበሮች አሉ፣ ትንንሽ አሉ፣ ትልልቅ አሉ። ይሄው የህፃን ማጠቢያ አለ። ይሄንን ያሁን ገዛዝቸው ነው። ይሄንን ማለት ነው ቪዲዮ ሰራላችኋለሁ። እያንዳንዱን ታውታላችሁ። ይሄን አሳይቻችኋለሁ እና የዛሬው ቪዲዮ ይሄን ይመስላል። ዋጋ ለምትሉኝ ሲኒ ደግሞ በተለያየ አይነት አለ። ሲኒ ሳላሳያችሁ ይሄ የእናቶች ሲኒ ነው። መጥበሻ ራሱ ነው በምትፈልጉት ሲሪ ያለ መጥበሻ ማለት ነው። በፈለጋችሁ በ3 ፍሬ፣ በ4 ፍሬ፣ በ5 ፍሬ የፈለጋችሁት ማለት ነው። እና ሲኒ ደግሞ ባለ ሰራሚኩም አለ እንደምታዩት። ሌላ ደግሞ ላሳያችሁ እንደምታዩት በወርቃማ አለ። በተለያየ አይነት ዲዛይን አለ። ያው ይሄን ይመስላል የዛሬው ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ዋጋ ለምትሉኝ ዛሬ የነበረው ዋጋ ነገ ላይ ስለሌለ ዋጋ መናገር አልችልም። መግዛት ስትፈልጉ ይሄ ስንት ነው ብላችሁ በውስጥ ንገሩኝ። አሁን ዛሬ ይሄን ያህል ነው ብዬ ከ5 ቀን በኋላ በዛ ቪዲዮ ላይ ባለው መሰረት ብትልኩ ጥሩ አይደለም። ለዛ ነው የማልናገረው። ይሄን ይመስላል።